ይችላል ማለት ነው አገኘሽ ምን ማለት ነው ላይመጣ ይችላል ማለት ነው እንደዚህ መጮ እንዲ ያዙ ይልቀቁኝ ምናምን ነገር ማለት እላለው በደንብ እላለው ነገር ማታምጪ ምንም ነገር ማታገኝ ትችያለሽ በየትኛውም ነገር ላይ ቢሆን ማለት ነው አታስፈራራኝ ባይዘው እንደዛ መፈራ አይነት ሴት አይደለም ማመን አለብሽ ስላመንኩ ነው አንዴ እንነጋገርና ያዙ ይልቀቁኝ ሳይሆን በመጀመሪያ ላይ ቢዝነስ ገቢ ሰው ማመን አለብሽ በጓደኞች በተለያየ ነገር ማፈላልግ ምን ማለት ነው ያስፈልጋል እንዴ አዎ በጣም ያስፈልጋል ለኔ የምሰራበት ብር ነው መንቀሳቀስበት ብር ነው ከየትም ፈላልጌ ነው ሰጠው ላንተ ተራ ብር ሆነ ለምን አሰጠኝም ስልክ አለማንሳት ምን ማለት ነው ሰዎች እንዴት ናችሁ ሁሉ ሰላም እኔ ዳና ነኝ ለማለት ይከብዳል ላይክ ታውቃላችሁ ሰሞኑን የተፈጠረው ነገርና አንዳንዶቻችሁ በጣም የተናደዳችሁብኝ ላይክ በዚህ ጊዜ እንዴት ማታውቂውን ሰው አመነሽ ይሁላ ብር ሰጫለሽ ምናምን ያላችሁ ነበር ማላቀው ሰው አይደለም ያልገባችሁ ሰዎች ኦልሞስት 2 አመት ምናምን ይሆናል ይሄንን ልጅ ሳቀው ራሴ ዱባይ ምናምን እየሄድኩ ቃመጣ ነበርና ያው እዛ ስራ ላይ ያላችሁ ደግሞ ክሊና ምናምን ተተዋወቃላችሁ ከነጋዴው ጋርና በዛ አጋጣሚ ነበር የተዋወቅነው ከዛ ውጪ እኔ ሳልሄድ እኔ ከሄድኩኝ ቆይቻለሁ እኔ ሳልሄድ እሱ እቃዎች ምናምን ያመጣልኝ ነበር እና ያኔ ምን ነበር ማረገው የምፈልጋቸውን እቃዎች ኦርደር ሰጠውና ምንም ቀብድ ምናምን አይጠይቀኝም ልጁና ከዛ እቃው ሲደርስ አምጥቶ ያስረክበኛል እከፍላለሁ ተደጋጋሚ ያ ነገር ስለተደረገ ነው እንዳምነው የሚያደርገኝ ማለት ብዙ ጊዜ አንድ እቃ እንኳን ኦርደር ስታደርጉ ቀብድ ትባላላችሁ አይደል ተራ ቀሚስ ወር ጫማ ምናምን ስታደርጉ እሱ ያን ነገር አያረግም ነበርና ተደጋጋሚ ያ ነገር ስለነበረ አሁን ግን እጄ ላይ ሳንቲም ስለሌለ በራሴ ሳንቲም እንዲያመጣልኝ ነው የጠየቀኝ ለዛ ነው ያመንኩት ሰው እንዴት አታውቂውም ለማታውቂው ሰው እንዴት ምናምን ላላችሁን ሰዎች ጭራሽ ማላውቀው ሰው ደግሞ ዝም ብሎ ድንጋት መጥቶ ሱቅ አስረክቦኝ ምናምን አይደለም ነገር ግን ቤቱ አድራሻውን ምናምን በዚህ ልክ አትጠያየቁ ምክንያቱም ሁሌ በስልክ ስትፈልጉት የምታገኙት አይነት ሰው ነው መኪና ይዞ ነው የሚመጣው ሱቅ አካባቢ አቀብሎኝ ይሄዳል ሰው እንደዛ አይነት ሐሳብ በጭራሽ አልነበረኝም እና ለኔም ግራ ገብቶኛል ኦልሞስት ከ2 ወር ነው 15 ቀን ያለኝ ነገር ግን እንደዚህ አይነት ነገር ያረጋል ብዬ የማስበው ሰው ስላልሆነም ነው ባለፈው ቪዲዮ ላይ ካያችሁት ናቲን ሳማክር የነበረው ነገር ጀስት በቃ ማግኘት አልቻልኩም የመጀመሪያም የመጨረሻ አማራጭ ስልኩን እያነሳልኝ ብቻ አይደለም ከዛ ይዘጋዋል ሲጀመር ቴሌግራም ላይ ምናምን ጽፌለታለሁ አይቶ አይመልስም ስለዚህ ያለኝ አማራጭ ወደ ክስ መሄድ ምናምን ነው እና አይ ቲንክ ያን ቪዲዮ አይቶት ይሁን ኦር ደግሞ ለተወሰኑ ጓደኞቹ ምናምን ነግሬያለሁ ፎቶውን ሶሻል ሚዲያ ላይ ልበተን እንደሆነ ምናምንና እንደምታዩት ጠራራ ፀሐይ ነው ከ15 ደቂቃ ምናምን በፊት ነው የደወለልኝ በራሱም ቁጥር አይደለም የደወለልኝ ጀስት በቃ አግኝተሽ ማውራት የምትፈልጊ ከሆነ አይ ያኛው ይጠቅመኛል የምትይ ከሆነ በዛ መሄድ ትችያለሽ ነው ሲል ነበር ምናልባት ጊዜ ሊወስድ ይችላል ያኛው ነገር ስለዚህ ምናልባት ሰው እኮ ነገሮች እንዳሰቡት ላይሆን ይችላል አትሊስት ደውሎ ማስረዳት ምናምን አንድ ነገር ነው ግን ብቻዬን እንድመጣ ነው እንትን ያለኝ እንዲሄድ ላይክ ይሄ አሁን ሰው ሰብስቤ ምናምን ብሄድ ለጸብ ነው የሚመስለው እኔ ምንም ችግር የለብኝም ከሱ ጋር ጀስት ብሬን ነው የምፈልገው ወይ እቃውን ይስጠኝ ወይ ብሩን ይመልስልኝ በቃ ሌላ ነገር አይደለም ስለዚህ እሱ ያዋጣኛል በተይ ከሆነ በክሱ ቀጥ እያፈላለግሽኝ እንደሆነ ምናምን ሰምቻለሁ ምናምን ብሎ በጣም ያዘበጠብኝ ነገር ግን ያው የምትፈልጉት ነገር አንዴ በስተት ኦሬዲ ወጥቷል ብሩ ከኔድ ብሬን እስካገኝ ድረስ እንግዲህ ተለማምጬም ቢሆን ሄጄ ብሬ መቀበል ብቻ ነው የምፈልገው ወይ ብሬን ይስጠኝ ወይ እቃውን ይስጠኝ በቃ ሌላ ነገር አይደለም አይ ደግሞ ብርሽን ማለትሽ ነው የሚል ሆነ ህግ ያለበት ሀገር ነው በህግ ደግሞ መሄድ እስከሚችለው ተቀርጾ ለማንኛውም በቃ መነጋገር እንችላለን ስላለኝ ወደሱ ልሄድ ነው እስቲ መልካም ነገር ይገጥመኛል ብዬ አስባለሁ ምክንያቱም ለጸብ ለድብድብ ወለ ተንኮል አይደለም ሄደው የሰጠውትን ሳንቲም ነው እየፈለኩ ያለሁት የራሴ የላቤን ስለዚህ ፈጣሪ ይረዳኛል ብዬ አስባለሁ ለማንኛውም እሱን ካገኘሁት በኋላ እንግዲህ ከሱ ጋር ያለውን ነገር አንድ ላይ ማሳያችሁ ይሆናል እስከዛ ድረስ የትም እንዳትሄዱ አብራችን ቆዩ
አሎ ደህና ነኝ። ስታፈላልጊ ነበር ምን ማለት ነው? ታውቃለህ እኮ ደጋግሜ ስደውልልህ ነበር አይደል እንዴ? ምን ማለት ነው እንደዚህ ማስጨነቅ? እንዴ ምን ማለት ነው እንደዚህ ማስጨነቅ? ብሬ ነው ከጠየቅኩ ሌላ ነገር አይደለም። እንዴ በጣም ተረጋግተህ ምንም እንዳልተፈጠረ ነው የምታወራው? አሁንም እኮ ነው ደውዬልሽ አዎ እኮ ለዛ ነው እኮ የመጣሁት። ሲጀምር ደወልኩልህ፣ ተደጋጋሚ ነው የምደውለው። ስትፈልግ ስልክህን ትዘጋለህ፣ ስትፈልግ አትሊስት እኮ ሰው እንደዚህ ሪዝን ምናምን ተብሎ ይዋራል አይደል? ምንም ያልከኝ ነገር የለም። ስልኬ ላይ ምንም አታነሳውሽ ንገረኝ። አንድ ሰው መታገስ ያቅትሻል? ነግረኸኝ ታገሽኝ። ምን ማለት ነው? እቺ ብር ለአንተ ተራ ከሆነ ለኔ ተራ አይደለም ብሩ ማለት ነው። ሰው ስራ ይሰራበትም እንደዚህ ማስጨነቅ ምንድን ነው? ወይኔ ጉዴ ፈላ። ጭራሽ እኔ ነው ተጠያቂ የምታደርገኝ? አሁንም እኮ የመጣሁት እኮ እንደዚህ ስታስጨንቂ በሰው እንደዚህ ስታደውይ ምን እንደዚህ ያስፈልጋል እንዴ? አዎ በጣም ያስፈልጋል። ለኔ የምሰራበት ብር ነው፣ መንቀሳቀስበት ብር ነው። ከየትም ፈላልጌ ነው የሰጠሁት። ለአንተ ተራ ብር ከሆነ ለምን አሰጠኝም? ስልክ አለማንሳት ምናምን ማለት ነው። እቃ እንዲመጣልሽ ነበር የሰጠሽው አይደል እንዴ? እቃ ይመጣልሻል፣ ይሰጥሻል። ምንድነው እንደዚህ ሁሉ ሀገር ያዙኝ ልቀቁኝ ማለት ምን ማለት ነው? ለመቼ ነው ያልከኝ? 15 ቀን ነው ያልከኝ። ምንሻችሁ እንደሚቀጥል ተከልሽ ነገርኝ ነው ከሚገባው ነው። ከሁለት ወር እኮ ታግሻለሁ ይሳቅ፣ 2 ወር እኮ ታግሻለሁ አይደል? ጠይቄሃለሁ። በ2 ወር ውስጥ በ15 ቀን ካልከኝ በ15 ቀን ልታስረክበኝ ይገባል። ኦኬ ንግድ ነው ልረዳ። ያላሰብከው ነገር ገጠመህ እንኳን ብል አትሊስት ደውለህ እኮ ልትነግረኝ ግዴታ ነው እንዴ? ሰው ብር ዝም ብሎ ይዞ መጥፋት አለ እንዴ? እንደዚህ ያስፈልጋል? በጓደኞች መሄድ ያስፈልጋል? ቢዝነስ መነጋገር ካለብን እና መነጋገር የለም። በምን ላገኘ? ቴሌግራም ላይ ቴክስት እያደረኩልህ ቴክስቴን አትመልስም። ስደውልልህ ስትፈልግ ስልክን ትዘጋለህ፣ ስትፈልግ ጆሮ ላይ ትዘጋብኛለህ፣ ስትፈልግ አታነሳም። በምን ላገኘ? ከየትም ይሁን በምን ላገኘ ነው? እንደነበርሽ ታውቂያለሽ። ቢዝነስ የቢዝነስ አይደለም። በምን ላገኘ? አሁንም እኮ በሰላም ነው እየጠየቅኩ ያለሁት አይደል እንዴ? ስልክህን ሞከርኩኝ፣ ጓደኞች ጋር አፈላለኩኝ፣ ስትደውልልኝ ቀጥ ብዬ መጣሁ። ስለዚህ ምንድነው አሁን ላይክ እኔ ላይ ይሄ ሁላ ማጨናነቅ ምናምን የምትለው? ለአንተ ተራ ብር ከሆነ ስጠኝ፣ በቃ ብሩ መልስልኝ። አይ እቃ ነው የምትለው ከሆነ ደግሞ እቃዬን አስረክበኝ። ቀስ ይልሽ እየጮኩ አወራለሁ እንደፈለኩኝ እንዴ? ብር መስለኝ እየለመንኩ አይደለም እኮ የሰጠውን ብር ነው እየጠየቅኩ ያለው። ስለ ቢዝነስ የምታውቅ ሰው እንደዚህ መሆን የለባትም። ታውቂያለሽ አይደለ? ለዚህች የምታክል ብር እንደዚህ ኮንሽማ ከዚህ በላይ ቢሆን መልቶኝ ነበር እንጂ። ይኸውልህ ለአንተ 500 ሺህ ብር ትንሽ ከሆነ ለእኔ በጣም ብዙ ነው። ለፍቼ ሰርቼ ያመጣሁት ብር ነው። ይገባል? ለአንተ ተራ ብር ከሆነ ስጠኝ ነው በቃ፣ ሌላ ነገር አይደለም እኮ። ወይ ብር ይመልስልኝ ወይ እቃውን ስጠኝ ነው። እኔ ከለከልኩሽ? ከዚህ በላይ ምን አረክሽ? ካልከለከልከኝ ስጠኝ፣ ይኸው አካውንቴን ትራንስፈር አድርግልኝ። እንዴ በዚህ ተገናኘ ነው? እሺ ንገረኝ፣ የምትለኝ ነገር ካለ ንገረኝ እኮ። ተረጋግተሽ መነጋገር እኮ ነው ያለብሽ አይደል እንዴ? ለዚህ ብር እንደዚህ የምትሆኚ ከሆነማ በቃ እኮ ሌላ ነገር ብትሰሪ በቃ በምን እንዴት መቀጠል ይቻላል ነው። እኔ አሁን ሌላ ነገሩ አይደለም። ይኸውልህ ይሳቅ፣ በቃ እቃ ነው አይደለ? አመጣልሻለሁ ያልከኝ ከዚህ በፊት እቃ ስታመጣልኝ ነበር። ሲጀመር ስላመንኩ ነው እንጂ ይሄን ያህል ብር እንኳን አንስቼ አልሰጥህም። ለማንም ሰው ዝም ብላ አስተሰጣለህ። ቢዝነስ ላይ ምን አለ መሰለሽ፣ አንድ ሰው ማመን አለብሽ። ስላመንኩ ነው። አንዴ እንነጋገር ነው ያዙ ልቀቁኝ ሳይሆን፣ በመጀመሪያ ላይ ቢዝነስ ገቢ ሰው ማመን አለብሽ። በጓደኞች በተለያየ ነገር ማፈላልግ ምን ማለት ነው? ፎቶውን ሶሻል ሚዲያ ላይ ለቃለው ምን ማለት ነው? ማንን ለማስፈራራ ነው? አንቺ አቅሜን አታውቂም ማለት እኮ ነው። አንቺ ግዴታ አቅሜን አታውቂም ማለት ነው። ለአቅም ምናምን እያልክ አታስፈራረኝ። ኃይለ እግዚአብሔር ነው ሲጀመር። ገንዘብ ስላለ የፈለከው ነገር አደርጋለሁ ነው። ህግ ያለበት ሀገር ላይ ነው ያለነው ባይዛው። ስለዚህ ገንዘብ ልትሰጥ የማትችል ከሆነ መረጃ አለኝ፣ ትራንስፈር ያደረኩበት አካውንት አለ። እጂም አልካድክም አይደል? ልኬልሃለሁ በደም አውሪና እናወራለን። እስኪ መልስልኝ። ልኬልሃለሁ አልካድክም አይደል? ብክር እዚህ ይገኛለሁ። ስለዚህ ለምን ስልኬን አታነሳም? ብክር እዚህ ይገኛለሁ። ይሳቅ ለምን ስልኬን አታነሳም? እሺ ችግርም ገጥሞ ከሆነ ለምን አታስረዳኝም? ይሄ ነው በለኝ። እሺ ዝም ልበልና ልስማ እንዴ? ምንም እኮ በቂ ነገር እኮ የለህም። እኔ ላይ ያንቺን ብር ይችን ብር እኔ ብክር እዚህ አንቺ አጠገብ እገኛለሁ እንዲፈልግሽ ላገኝሽ እንትን አሁንም የፈለከኝ ሶሻል ሚዲያ ላይ ፎቶን እለቃለሁ ስላልኩኝ ነው አይደለ? የፈለከኝ በጓደኞች ስላስፈለኩ ነው። በምን ልፈልግ? አድራሻ አናውቃለሁ ቤት እንዳልመጣ። አንተ እኮ ቢያንስ ቀጥታ ሱቄ መምጣት ትችላለህ ስትፈልገኝ። መጣ ይሄ ነው ብለህ አስረድተኸኛል። ስለዚህ ለምንድን ነው እኔን ልክ እቺ ብራምን ተራብር ይሁን ተራብር ለኔ ተራብር አይደለም ይላጥብኛል እንዴ? በቃ ለዚህ
አሁን ምንም ነገር አይደለም። አቅምሽ ስኬት እንደሆነ ታውቂዋለሽ ወይ? እያንዳንዱ ሰው በአቅሙ እንዲያስብ ነው እንደሚፈልግ። እሺ ምንድነው የምፈልገው? አይደለም ይሄኛውን ብር ያስፈራራኝ ነው። ማስፈራራት ካለብኝ ላስፈራራሽ ይችላል። እስቲ ይሄ ነገር በጓደኞች እንደዚህ ዙሪያ ጥምጥም መምጣት አያስጠበቅብሽ። በቃ እሺ ብሬን ስጠኝ። አሁንም እኮ ጓደኞቼ ጋር ስለሄድኩኝ ሶሻል ሚዲያ ላይ ምናምን ወይ ፎቶ ነው ፖስት አለ ምናምን ስላልኩኝ ነው የደወልክልኝ አይደለ? እንጂ ስልኬንም አታነሳም ሲጀመር። ብሬ ላክሽ ለምንድን ነው? እቃ እንዲመጣልኝ። እቃ እንዲመጣልሽ አይደለ? እሺ እቃሽ ቀርቷል ይመጣል ታገሽ አይደል? እንዴ ተባልሻልሽ እንዴ ዙሪያ ጥምጥም ዓለም ያዙ። መቼ ነው የሚመጣልኝ? በ15 ቀን ይመጣል ብለህ ነበር የተቀበልከኝ። 2 ወር አለፈው። መቼ ነው የሚመጣልኝ እቃዬ? መቼስ ታውቂያለሽ ሁሉም ነገሮች እንዳለው ይቀጥላል ማለት ከባድ ነው። ነገር እንገርሽ እንደዚህ መጮ እንዲ ያዙ ይልቀቁኝ ምናምን ነገር ማለት እላለሁ በደንብ እላለሁ። ነገር ማታምጪ ምንም ነገር ማታገኝ ትችያለሽ በየትኛውም ነገር ላይ ቢሆን ማለት ነው። አታስፈራራኝ። ባይዘው እንደዛ መፈራ አይነት ሴት አይደለሁም። ልታስፈራራኝ ምናምን እንዳትሞክር። በክብር እያወራሽ እኔም በክብር ነው እያወራሁ ያለው። በክብር ግን ያዙ ይልቀቁኝ በስራ ላይ የማንን ቢዝነስ ለማበላሽ ነው? ጭራሽ ሶሻል ሚዲያ ምናምን የማንን ቢዝነስ ለማበላሽ ነው? አይ ጥሩ ላይ ነው። የማንን ቢዝነስ ለማበላሸት ነው? እኔ እኮ ብሬን የጠየቅኩት ነው ተነጋገርነው እኮ ብሬን የጠየቅኩት ወይ ብሬን ስጠኝ ወይ እቃዬን ስጠኝ ነው ያልኩ። ከዛ ባለፈ በቂ ምክንያት እየሰጠኝ አይደለም። እቃዬን መስጠት የምትችል ከሆነ እቃዬን ስጠኝ። ስልኬን እያነሳህ አይደለም። ስለዚህ ያለኝ አማራጭ እንደ ፖሊስ ጣቢያ ምናምን ገና ክስ ሄዳለሁኝ። ስለደወልክልኝ ነው ያልሄድኩት። በቃ ምን ህግ ያለበት ሀገር ላይ ነው ያለነው። ወደ ሰው ለግድ ተታፋታለህ ብሬን እንደፈለክ መሆን አትችልም ማለት እንደዚህ ባንዴ እንትን አትበይ። ወይኔ እንደዚህ አትዝለይ። እኔ ብለው በጣም ገንዘብ ሲመጣ ግን እንዲህ ነው የሚያደርገው። መሆን ያለበት ነገር ሊሆን ይችላል፣ በየትኛውም በኩል ሊሆን ይችላል። አገኘሽ? አላገኘሁም። ላገኘህም አልፈልግም። በቃ እኔ ብሬንና አቀኝ ብቻ ነው ፈልገው። አሁንም ራሱ እኮ እዚህ ስራ ትቼ መሰለሽ የመጣሁት እዚህ ጋር ማንም ስራ ፈት የለም። እኔ ብሬን ፍለጋ ነው የመጣሁት። ስለዚህ ብዙ ነገር ትቼ ካንቺ ጋር ብቻ አይደለም ቢዝነስ የምሰራው ስራ የምሰራው ካንቺ ጋር ብቻ አይደለም። ብዙ ነገር ነው ትቼ የመጣሁት እዛ ጋር ማለት ነው። ሰው ይኸውልሽ አንድ ነገር ንገርሽ፣ እዚህ ፎቶን ለቃለሁ ኦር በጓደኞች አስፈልጋለሁ ምናምን ነገር የሚለውን ነገር ላይ አቁመሽ ታግዘሽ ብትጠብቂ ይሻልሻል። እስከ መቼ ነው የምታገሰው? በቃ መታገስ ነው በቃ አይደል? ይመጣልሻል። እያንዳንዱ ነገር አይቀርብሽም። እቺኒ በላህና ነገር ለሽ እንትና እስከ መቼ ነው የምታገሰው ነው? እስከ መቼ 15 ቀን ያልከኝ 2 ወር አለፈው። ስለዚህ እስከ መቼ ነው የምታገሰው? ምንም እኮ የምትለው ነገር የለም። ምን ብሩን አጥፍተዋል? ወር እቃ አላክልኝም ነው ወርዋት? እሺ ንገረኝ። ዝም ብለሽ ታገሺ። ምን አይቼ ልታገስ? ምን ዋስትና ኖሮ ልታገስ? ንገረኝ። ምንም መልስ የለህም። አየህ ኢቭን እቃውን ስለማስላክህ ምናምን እንኳን እርግጠኛ አይደለሁም። ነይን ነገር ነው የምፈልገው። ምን ማለት ነው? ምን ነገር ነው የምፈልገው? ነይን ዋስትና ነው የምፈልገው። ዋስትና ነው የምፈልጋለሁ። ለመቼ ነው የምታስረክበኝ? አምኜ አይደል እንዴ? እኔ በቅርቡ መቼ ግን ያዙ ይልቀቁኝ ካልሽ ላይመጣም ይችላል። በዛውም ላይመጣ ይችላል። እሺ ካልመጣ እኮ ብሬን ስጠኝ እኮ። በዛው ማይመጣ ከሆነ ብሬን ስጠኝ ብላለሽ። እንዲህ ወረውርልሻለሁ። በቃ ወረውርልኝ። ይሁን ሲገቡ ያለው ነገር ላይ እቆችን አምጪ። መቼ ነው? ምክንያቱም እኔ ለስራ ነው የምፈልገው። አውቃለሁ አይደለ? ለስራ ነው፣ ሌላ ነገር አይደለም። ላስቀምጠው ኦር ስቶር ሊቀመጥ ምናምን አይደለም አይደለ? ያለኝን ብር ነው አሟጥጬ የሰጠው። ስለዚህ ለስራ ነው የምፈልገው። መቼ ነው የምታስረክበኝ? ይሄ ቀን በለኝ ልጠብቅ። ያለው ነገር ወይ ካልሆነ አስወቅሻለሁ። በየትኛውም ነገር ላይ ግን ያለው ነገር ካሁን በኋላ እንድታቆም የሚፈልገው እንዲህ በሶሻል ሚዲያ ይሄ በጓደኞች ምናምን ነገር እንትን አለ የምለውን ሪሚት ነገር ማቆም አለብሽ። አንድ በምትሄጂበት እንዲህ ረጅም ሄዳለሁ የምትይ ነገር አቁም። ያለው ነገር ላይም እንዲህም ላይመጣልሽም ይችላል። ኦኬ ሰው ላይመጣልሽም ይችላል። የምታረጊውን ነገር አቁም ምናምን እያልክ እያስፈራራኝ እጅና እግሬን አጣጥፌ እንድቀመጥ ነው የምትፈልገው? ታክሲሽ መጠበቅ ካልቻልሽ እርዳታ አይደለም የጠየቅኩህ እኮ። በየትኛውም እርዳታ አይደለም የጠየቅኩህ አይደል? ከኪስ ስጠኝ። እቺን ብር አንቺ ምንድነው አንቺ? ወይኔ እቺን 500 ሺህ ብር ምንድነው አንቺ? ስጠኝ። በቃ በጣም አንቺ ሌላ ነገር ውስጥ እንድገባ ነው እንደምፈልጊው። ምንድነው ሌላ ነገር ውስጥ ብትገባ? ምን ተደረክ ንገረኝ። ወደና ብሬ መስጠት ተገደህ እኮ ትሰጠኛለህ። ለቃንታ አቅም ስላለ ገንዘብ ስላለ ምናምን እንደፈለክ የምትፈነጭበት ሀገር አይደለም። ለአንተም ለኔም እኩል ነው ህግ ያለን እንዴ። 500 ሺህ ብር ታራ ብር እንችላለን። እኔ እንዴት ላፍቼ እንዳመጣሁት እኔ ነኝ የማውቀው።
እላለሁ። ህግ ያለበት ሀገር ላይ ነው ያለነው። ምናልባት ለጊዜው መሰወር ልትችል ትችላለህ፣ ለጊዜው የሆነ ነገር ማድረግ ልትችል ትችላለህ። ከዛ ባለፈ ደግሞ አንተ ምንን አታውቀኝም በደንብ ማለት ነው። ልክ አንተ በራስ እንደምትተማመነው ምን እንደሆንኩኝ ምን እንደምሰራ ምን የምታውቀው ነገር የለም እንዴ። የሰው ብር በልቶ ሰው እሺ ከሰይንም አልከሰም፣ ፎቶውንም ሶሻል ሚዲያ ላይ አልለቀም፣ ብሬን ብቻ ሰጠ። በቃ ይሄን ነው የምፈልገው። ይደውልሽ ነው ነገር የምትጨቃጨቂኝ ነገር አቁም። እደውላለሁ። ብዙ ስራ ትችል 24 ሰዓት ነው የምደውለው፣ 24 ሰዓት ነው የምደውለው። ብሬን እስክትመልስልኝ የቃይን እስክትሰጠኝ ድረስ ማለት አላስተኛህም ሁላ እንዴ። ቀልል እንዴ ሰራዬን ትቼ ምናምን ማን ሁሉም ስራ አለው እንዳቀሙ። ልክ አንተ ብቻ ስራ ያለ አንተ ብቻ አቅም ያለ አንተ ብቻ ሁሉ ነገር ማድረግ እንደምትችል አድርጋ አታስብ። ስለዚህ መቼ ነው ብሬን ልሰጥ የምችለው ወይም ደግሞ ቃል ልሰጥ የምችለው? ይሄ ቀን በለኝና ልሄድ ደውለን ተሳውቀኝ አልፈልግም። እኔም ስራ አለኝ ያለው ነገር የሚመጣበት ይሳቅ። እኔም ስራ አለኝ እኮ ይሄ ቀን በለኝ። ስልኬን እያነሳህ አይደለም። አሁንም አንተ ስትፈልግ ነው የደወልከው። አትደውይ እያልከኝ ነው። በሳለ ይደውልሻለሁ። መደወል አይጠበቅብሽ። መቼ ምን ማለት ነው እንዴ? አንተ በፈለክበት ሳለ ዛሬ ወርም ይፍጅ እንዴ ያላብለ ያወራውን መጫንተ ማለት የለብኝም። አክብሬ ነው እያወራህ ያለሁት። አክብሬ ነው እያወራህ ያለሁት። እዚህ ጋር የተገኙት ማለት ነው። ይሄ ፎቶን ለቃለሁ። ይሄ ሶሻል ይሄ ቢዝነስን የሰውን ቢዝነስ ለማበላሽ የሚደረግ ለምን ሲበላሽ ነው? ሲበላሽ አድርግ እንትን ነገር ነው። ብሬን የጠየቅኩት ሌላ ነገር ነው ይልሽ። ይሄ አንቺ ለዚህ ተራ ብር እንትን ያለው ነገር ላይ በቃ እቃሽ ይመጣልሻል፣ ይወረወርልሻል። በቃ እቃሽ ትእዛዝ ላይ ስለሆነ እስኪገባ መታገስ ነው ያለብሽ። እስከ መቼ እኮ በቅርቡ መቼ? ቀኑን ንገረኝ። ይሄ ቀን በለኝ። ሳምንት 15 ቀን ወር ምናምን በለኝ። እዛች ጋር በህግ በኩል እንዳልሄድ እያስፈራራኝ ነው አይደለ? ጓደኞቹ ጋር እንዳልጠይቅ አትደውይ ሁላ እያልከኝ ነው። ስለዚህ ምናምን ነው የምቀመጠው ንገረኝ። ጊዜ የለኝም ምናምን ነው። ሁሉም ጊዜ የለውም። ሁላችንም ተፍተፍ እንላለን እንዳቅማችን። ስለዚህ ወይ ይሄ ቀን በለኝ ታግሼ ልጠብቅ። ከዛ ባለፈ ግን ይሄ ተራ ምናምን ያልክ እንድታንቋሽኝም አልፈልግም። አንተ እንድትከበር በምትፈልገው ልክ እኔም መከበር እፈልጋለሁ። እኛ አይደለም እንዴ? ጨርሽ ደግሞ ንቀት እንዴት እንደሚያስጠላ ቀጥል። ለምን ማለት እሺ መቼ ብሬና አይደል? ምን ማለት ላይመጣ ይችላል ማለት ነው? በቃ እንደዚህ የምትሆኝ ከሆነ እቃው ከነጭራሹ ላይመጣ ይችላል ማለት ነው። አገኘሽ? ምን ማለት ነው ላይመጣ ይችላል ማለት? ብሬ ነው